አንተ ምን ሆነህ? ለቀቀኝ። ምን አጋ አንቺ ነብረመች አመታ ያለው ምንም አታመጣም። ማርያምን ምንም አታመጣም። ምንም አታመጣም። ምን ልትደረብላት? ምታኛ ምታኛ እኮ ምታኛ አልቀመጥም። ምንድን ነው አጨቃጨቅ? ምን አጨቃጨቅ? ምን ይመስላል? በቃ ችጋራም ነው የምትመስለው። ችጋራም ነው የምትመስለው። ችጋራም ነው የምትመስለው። አትምታኝ፣ አትምታኝ፣ አትምታኝ። ሰላም ሰላም፣ እንዴት ናችሁ? የማይኮ ፕላስ ዩቲዩብ ቻናል ቤተሰቦች ማይኮ ነኝ፣ ተመልሻለሁ። እንዴት ናችሁልኝ? የምወዳችሁ እኔ ደህና ነኝ። ዛሬም እንግዲህ በአዲስ አይዲያ በአዲስ ፕራንክ በከባድ አይዲያ መጥቼላችኋለሁ ማለት ነው። እና ደግሞ 10,000 ሰብስክራይበር መግባታችንን አስመልክቶ በጣም ላመሰግናችሁ እወዳለሁ። በአጭር ጊዜ ውስጥ 10,000 ሰብስክራይበር ገብተናልና ገና እንበዛለን፣ ብዝዝት እንላለን። እንግዲህ ያው ያበደ ፋሚሊ ይኖረናል ወደፊት። እንግዲህ ያው ቤተሰቦች ሁላችሁንም ላመሰግናችሁ እወዳለሁ። በዚሁ አጋጣሚ በጣም አመሰግናለሁ። ቴንኪው። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ አሁን ያላደረጋችሁ አላችሁ ብዙዎቻችሁ ያው ቪዲዮ ምናምን የምታዩና ሰብስክራይብ እያደረጋችሁ ብታዩ ደግሞ እንደ ሀሳብ አሪፍ ነው። እኛም ቆንጆ ቆንጆ ነገር ወደ እናንተ ይዘንላችሁ እንመጣለን። የኔም ፕራንክ ደግሞ ታውቁታላችሁ። ዛሬም እንደተለመደው ከባድና ጠጠር ያለ አይዲያ ይዤላችሁ መጥቻለሁ። ለእናንተ ቆንጆ ነው፣ ተዝናኑበታላችሁ። እነሱ ግን ያው ዱብዳ ነው፣ ለኔ ነው ዱብዳው። ለነሱማ ምን ችግር አለው? እኔን ይገሉኛል ነው። እና ምን አሰብኩ መሰላችሁ ዛሬ በጣም ከባድ አይዲያ ነው። እና ምን መሰላችሁ ያሰብኩትኝ እንግዲህ ጠጠር ያለች አይዲያ ነው። ለናፍቆታሉ እዛ ቪዲዮ እየሰሩ ነውና ምን አሰብኩኝ ሌላ ልጅ የሆነች ልጅ አፍቅር ያለውና በቃ የጀነጀንኩበትን መንገድ ምናምን እነግራችኋለሁና አሁን ትመጣለች፣ በዛው አስተዋውቃችኋለሁ ምናምን። ግን እቺ ልጅ የሆነ ነገር ብያታለሁ፣ ዋሽቻታለሁ። ማለትም እኔ እንደምረዳችሁ ምናምን እኔ እንደምረዳችሁ ነው የምታውቀው። ማለት በእኔ ብር እንደምትኖሩ እና እኔ የቤት ኪራይ የምከፍልላቸው እኔ ነኝ። ልብስ ምናምን ይኸው ፊሽ የለበሰውን ልብስ ራሱ እኔ ነኝ የገዛውለት ምናምን እላታለሁ እሷ ስትመጣና ብያታለሁ። በቃ ብዙ ነገር እኔ ነኝ ከቨር ማድረግላቸው፣ የቤት ኪራይ ነኝ የምከፍልላቸው። በቃ ወጪያቸው እንዳለ እኔ ነኝ የምሸፍነው ምናምን ብዬ እንደ ቦስ ነው የጀነጀንኳትና ስትመጣ እንዳታሳፍሩኝ ምን አላችኋለሁ። አስቡት እንግዲህ የእነሱን ክብር ምን ያክል እንዳወረድኩት። ማለት በቃ ትላንትና ለተዋወቅኳት ልጅ ብዬ ስንት አመት የማውቃቸውን ጓደኞቼን ከጓደኞችን በላይ ነን ታውቃላችሁና እንደዚህ ስላቸው የሚሰማቸውን ስሜት አስቡት። በጣም ነው የሚደብራቸው፣ በጣም ነው የሚከፋቸው ምናምን ነገር። እኔ ምንም ማድረግ አልችልም። እኔ ደግሞ እንደዚህ አይነት ፕራንክ ካልሆነ ደስ አይለኝም። ቤተሰቦች እንግዲህ እናንተ ትወዱታላችሁ ብዬ አስባለሁ። እስኪ ሄደን እንላቸዋለን። እንግዲህ አስቡት፣ በጣም ነው የሚደብራቸው። በጣም እንግዲህ በቃ እኔ እንደማስተዳድራችሁ እኔ እንደማኖራችሁ ምናምን ነግሬያታለሁ። በቃ እናንተም እንግዲህ ሽርጉድ ማለት አለባችሁ። ለኔ እንደ ቦስ ነው እኔ የምታየው ምናምን እላችኋለሁ። ፈጣሪ ከኔ ጋር ይሁን፣ እናንተ ከኔ ጋር ሁኑ። ቤተሰቦች ወዳችኋለሁ። ይሄን ቪዲዮ እስከ መጨረሻው ድረስ እዩት። እንደምን ጊዜውም ላይክ ሼር በማድረግ ፍቅራችሁን አሳዩኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁት ወዳችኋለሁ። ተከታተሉ። ክብር ያለኝ ሰው ነኝ። አንተ ይልቃም ላይ ነው ታቀለኝ ነው በእናትሽ ሰዓት ሄደው በዛውም ሰው አስተዋውቃችኋለሁ ብዬ እኮ ነው። የሆነች ልጅ እየመጣች ነው እና ተባላች። ስሙ መጀመሪያ ስሙ። ምን ነግራችሁ ነገር አለ። ሴት አልፈልግም። ስሚኛ እኔም እሰራለሁ። ለቪዲዮ ነው አይደለም እንትን ነው ለቲክቶክ ነው አይደለም። አረ በመድኃኒዓለም ስሙኝ እንዴ! ለፍቅር ከሆነ ነው ያለው። እኔ ለስራ ነው አረ ምን ለስራ ፈልጋለሁ። እሺ ስሙ እየሰማኝ ነው? አዎ የሆነች ልጅ ቀጥር ያለውና ምንድነው ያው ማለት በቃ ፈጣሪ ከፈቀደ ፍቅረኛዬ ነው የምትሆነው። ማለት ሰሞኑን ነው እያወራን የነበረው ምናምን። የምሬን በዛ መልኩ ነው። ብር አላት። አይ በዛ መንገድ ነው ምናምን። አረ ምንድነው ፍቅር ይበቃል። ይገርም እንዴ ስሟ። እሺ እና ይኸውልህ እና እየመጣች ነው ሆነ ቀጠሪያታለሁ ምናምን። በዛው አስተዋውቃችኋለሁ፣ ትተዋወቋታላችሁ ምናምን ነገር ግን የሆነ ነገር ልነግራችሁ ፈልጋለሁ። እኔም አንድ ጥያቄ አለኝ። አፊሻ አረ በእግዚአብሔር እያወራሁ አንዴ አታውቋትም እናንተ? ሰሞኑን ነው ያወራኋት። በቃ ስለወደድኳት ነው። እንደዛ ነገር እንደዚህ ያልካት
ሰሞኑን ነው በሳምንት ነው ማውራት የጀመርነው። እና በሳምንት አውርተን ነው በሳምንት ፎንቃምና ፍቅረኛ ነች። ገና እኮ ወደ ፍቅር ውስጥ እየገባን እኮ ነው። ገና እንትን አሁን በቃ ጅንጀና በሚባለው ደረጃ ላይ ነው። ጀማሪያ ፍቃሪ ላስተዋውቃችሁ እኮ ፍቅረኛ ስትል ነው። እሺ ስሙኝ፣ ጀመረ መቼ አውርተን ምናምን። እሺ ስሙኝ እና ይኸውላችሁ እቺ ልጅ ስተዋወቃት ማለት ነው። እሺ ቆይ ይሄ ነገር ከኛ ህይወት ጋር ምንድን ነው የሚያገናኘው? እኮ ልነግርሽ እኮ ነው ናፍቆት ምንድን ነው የምትፈልጊው? እኔ በእናታችሁ ማርያምን የሰውራ የሚያወራ ሰው አልወድም። በቃ እየመጣች ነው። ሰማኝሽ ያው እኔ እቺ ልጅ ስተዋወቃት ያልኳት ነገር አለ እና እሱን ልነግራችሁ ነው ከወዲሁ ስትመጣ ማድረግ ያለባችሁ ነገር ማለት ነው። አዎ ስሚኝ፣ የምትሰሚኝ ከሆነ ስሚኝ። ኧረ በእናትህ ይሆናል በእናትህ ዩቲዩበር ነኝ ያልከው? አይ አታሽፉ በእናታችሁ። እኔ በጣም ነው የሚያስጠላኝ እንደዚህ። ኢን ሚሊየንስ ነው ማገኘው። ሚሊየንስ አለ ፎሎ ኬት አባቴ አምጥቼ ነው ያርግልኝ። እሺ ስሙ፣ ኧረ በእግዚአብሔር ስማ። ኧረ በመቤቴ አሁን ሳቅ። እሺ ስሙ፣ ልጅቷ ስትመጣ እና ልጅቷን ስተዋወቅኳት ያልኳት ነገር ማለት ነው እኔ እንደምረዳችሁ ጓደኞቼ ብትሆኑ ነው። ስሚኝ፣ የምትሰሚኝ ከሆነ ቁም ነገር ነው እያወራሁ ያለው። የምትሰሚኝ ከሆነ ስሚኝ። በቃ እኔ ሌላ እሷ ስትመጣ የሚያሾፍ ሰው አልፈልግም። እንድታዳምጡኝ እፈልጋለሁ በስነ ስርዓት። እና ስተዋወቃት ልጅቷን እኔ እንደምረዳችሁ የቤት ኪራይ እኔ እንደምከፍልላችሁ ያባሳኩ እኔ ታውቂ ከፍለ ከፍ እንዴ ሌላስ ችግር የለውም እና ደሃ እንደሆናችሁ ምናምን ልብስ እንደምገዛላት ፖስቷን ምናምን የኢንስታግራም ፖስቷን ምናምን አሳይቻት ይሄን ልብስ እኔ ነኝ የገዛሁላት ምናምን ብያታለሁ። ያንተንም ነግሬያታለሁ። በቃ ሁሉም ነገር ማለት በቃ በኔ ብር ሁላ ምግብ እንደምበሉ ነግሬያታለሁ። ስትመጣና በቃ እግዚአብሔርን ናፍቁት አታናጂ ስትመጣ ማለት ነው። በልጅ ያድሬ ማራቆኒ ችግር የለውም። በኔ እንትን ትስቂያለሽ አይደል? በኔ እንትን ትስቂያለሽ አይደል? ደነዝ ኧረ በእናትህ ነው የምትሰማው። እኔ እንደዚህ አይነት ነገር እኮ አይመቸኝም። ለምን የማይመችሽ? ጀስት ፈላ አድርግ ብዬሽ ነው። አሁን እሱ አልተመቸሽ አያገባኝም። ስትመጣ ግን ልጅቷ በቃ እኔ ያልኩት ነገር እውነት እንዲመስል መሆን ያለባችሁ ነገር ትሆናላችሁ። በቃ እንደ ቦስ በቃ እኮ ብታይ ይሄንን ገዛልኝ ራሱ እሱ ነው ምናምን እንድትይ ይፈልጋል እሷ ስትመጣ ማለት ነው። አይ እዚህ ጋር አንድ ጥያቄ የምሬን ነው። በእናትህ አታሹ በቃ እኔ ያወራው የምሬን ነው የማወራው። ሲመጣ ማለት ነው ይዟት ራቆታችንና እንደራበን ሰው ነውና ምግብና ልብስ ይዘን እግዚአብሔርን የምሬን ነው ባይዘው። ቆይ ለምን አብራችሁ የምሬን ነው። እሺ አብራችሁ ተቀምጣችሁ ለምን መጥቼ አባ ዳቦ ግዛልኝ በይ። አዎ ደስ ይለኛል። የምሬን ነው ደስ ይለኛል። ደስ ይለኛል። ምን ነው የምጨማለቀው? ይኸው እንደዛ ነው ያልኳት። እንዳታዋርዱኝ። እኔ እንደዛ ነው ያልኳት። ስትመጣ መቤቴን ትምጣ። በተቃራኒው እኛን የምናበላው ወላሂ የምትሰማኝ ከሆነ ስማኝ። አልሰማም። እኔ እኮ ምን የምታለብሰኝ ፊቴ ምን የወደኩ ሰው አልመስልም። ለምን የወደኩ ነኝ? ግን አንተ ነህ እያሾፍክ ያለው አንተ ነህ። እኛ ነን ምን እንትን የምንለው የምናበላው የምናጠጣው ነው። እሺ የምንለው ተነስተሽ መሄድ ትችያለሽ። በቃ እሷ አሁን ትመጣለች። ሂዱ ካጠገቢ ተነስታችሁ ነግሬያት ነው የምሄደው። ሆነ ችግር አትሰራም ከኔ ጋር ሂድ። በቃ ሂድ ከኔ አጠገብ አይደለም ማለት ነው። እኔ እናንተ ማለት ነው። እኔ እናንተ ልብስ ምገዛላቸው ነው። ምን ችግር አለው? በቃ አንዴ እኮ ስላልኳት ብዬ ነው። በቃ እኔ እንደምከፍልላት ኖርማል ነው። ምን ችግር አለው? ጓደኞቼ የኔን ግሬስ ለማስፋት ነው። በቃ ግሬስ ይሰፋ እንዲል ነው። ኧረ በእናትህ አይስፋለኝ ብሎ የማባ ግሬስ ነው። በቦስ ስታፍ ነው። በቃ የተዋወቅኳት አልተቀበልኳት። ብር እያለኝ እንዴት ተቀበላት? ሀብታም ነኝ ብዬ እንዴት ነው ብር መቀበላት? ጅልሽ ሀብታም ነህ ብላት ነው እና ፊትን ስታይ ደህና እንደሆንክ አይገባትም። ደነዝ ይኸውልሽ አሁን የምታሾፊ ከሆነ እንደዚህ አይነት ነገር የምሬን ነው ብያታለሁ። ሀብታም ነኝ ማለት መብትህ ነው። እንደምረዳችሁም ነግሬያታለሁ። ኦልሬዲ እኮ ነግሬያቸዋለሁ። አምናለች እኮ እንደዛ እንደሆነ እኮ ልጅቷ እኮ አምናኛለች። ወንድ ነህ አንተ እንዴ? አንተ ህይወቴ ልታበላሽ ነው። ነግራታለሁ። ማመኑን ትመን ምንድነው ክብር? ወሬ እንደዚህ በሰው እያለ ነው። እሷ ደግሞ ሄዳ ለሰው ታወራለች። ከዛ እሷ ደግሞ ለሰው ሴቶችና ታውቃቸዋለህ ወሬ ነው። ከዛ በኋላ ምንድነው ክብር? አንተ አዲስ ነገር ነው። እኔ ብከፍልልህ ምን ችግር አለ? ብከፍልልህ
በቃ ከፈልኩልህ ምናምን ከፈልለታ መጀመሪያ ከፈልለት እቺ ከፈልለታል ምን ችግር አለ መቤቴን ሚኪ እንደዚህ ብለህ ከሆነ በጣም ነው የምታናደው ብያታለሁ ስርዓትን ያምሬ ነው ብያታለሁ እውነት ብያታለሁ ትመጣለች አሁን ትሰሚያታለች እነሱ ናቸው የምትረዳቸው ምናምን ትለኛለች ታቅና ነው ማርያም ስራ ልቀቀኝ ውሻ ልቀቀኝ አንቺ ምንድነው የምትይው ባልገዛ ጓደኛችሁ አይደል እንዴ ምን ችግር አለ በቃ ማን ዋሻለ እኔን ምን አማክረኝ ነው ያሻው አማክረኝ አሁን ስትመጣ እና ያለና እኔ እንደዛ ካልሆነ ሲደርስ ጭራሽ ተረጆች ናችሁ ሰዎች ጋር ነው የሚደርሳል እሷ ጋር ነው የሚደርሰው እሷ ጋር ነው የሚደርሰው ይቆማል አንተ አታውቅም እንዴ ወሬ እንዴት እንደሚዛመት አታውቅም እንዴ አይደለም ይኸውልህ ከዛም ያቁን ሰዎች ለሷ ብቻ የነገርኳት በቃ ይዛባል ወሬ አንተ መዛባ ምን ችግር አለው ታዲያ ለኔ ብላችሁ ምን ችግር አለው አንልም ምንድነው አንተ ምን ታመነ አዎ ያቀተኝ ነው አንተ ተው እርዳታ ተረጂ ነህ ተው እኔም እረዳሃለሁ ከዛ ሰው አትገዛልኝ እኔ እንደዚህ አንተ ነው እንደዚህ ማለት ያቀታል እንደዚህ ማለት ያቀታል በቃ ስትመጣ ኖ ፊሻታ እሺ ስትመጣ በቃ እና ይሄንንም መታየው ሸሚዝ እኔ የገዛሁለት ማለት አታለው በቃ ይደብርማ በል አንተ በል ትላለህ በል አሽቃባጭ አይደብርሽማ አሽቃባጭ ከዛ በኋላ መንገድ ላይ በቃ አንቺ መች ማርያምን አያ በቃ ለማኝ ልትሆን አይደለም እኔ ልጅቷ የምታምር መሰለኝ ተደማመጡ በእናታችሁ እዚህ ጋር ሶስት ሰው ያወራል ምን ሆናችሁ ነው በቃ አንተ መሰሚ ኮነ ስሚ እየተግባባን ሰማኝ ሚኪ እኔ እንደዚህ አይን ቀልድ አልወድም ኤዳዛ ራስን ቻለ እኔ ደግሞ ምንሽ ምንድነው ለሴት ብለህ እኔ ለክብሬን ታወርዳለህ አንዴ አዋርዶሻል አንዴ አልዋረድማ አማቤቴ ነው ጠብቂያት ነው ሄደው ጠብቂያት ሚኪ ኪስ ውስጥ ብር አለ እንዴ ብዬ ነው ወንድ ነሽ አንቺ ያኔ የኔና ያንቺ ጓደኝነት ያኔ ዛኔ ያበቃል ያብቃ ማቤቴን ያብቃ እዚህ እንደው እኔ እንደምረዳ ነገር ወንድና ያኔ ወንድነትን እናያለን አብረን እናያለን አስፈራራለሁ የምር አስፈራራለሁ ትመጣለች አሁን ይኸውልህ ይሄ ካሁኑ ይኸውላችሁ የሌለው ዳጅስ ዳ ነው እኮ ወይ ካትከራከ ወይ ግደለውና ስትመጣ ዳቦ ግዛልኝ ሲለኝ ገደልኩት በላ አንተ ቀልድ ላይ ነው አሁንም ጅል ነህ እንዴ ምን ሆነ ነው አንተ ሲጀምር ችግር የለም ጅጅ የሚል ቀልድ መቀልድ ተወራበት እሱ ምንም እኔ ግን ለክብሬ የምጨነቅ ሰው ክብር አለ እንዴ የሚያቀኝ ሰው እንደዚህ እንደሆነ ክብር አለ የትኛው ክብር ትላለህ እንዴ በቃ የተረዳለ ተረጅነን የተባልኩ ለምን ወረደ ይሆነ እኔ የተረድተኝ የምታውቀው ክብር ትላለህ ሄዶ ወደዛ አትምታኝ አበዛው ክብር ትላለህ ይለኛል እና ምን የሆነ ኦሬዲ እኮ ክብር ወርዷል ክብር በቃ ጓደኝነታችን እንደዚህ ነው ግን እኔን አጠፋው ይፋ ማለመኛ አንተ ምን ቅቤ እየቀባኸኝ ነው እዚህ አንተ እኔን በዚህ ትመታኛለህ ምን ሆነ ነው አንተ እንዴ ጓደኛ አይደለ እንዴ ቅቤ እየቀባኸኝ ነው በቃ ለጓደኝነት ይሄን ብታረግ ምን ትሆናለህ አንተ አያረግም ለምንድን ነው የሚያረገው ለምንድን ነው የሚያረገው መቤቴን ለምንድን ነው የሚያረገው አንቺ አይዛቺ በጥፊ እንዳለሽ ይኸውልሻለሁ ሰሞኑን አልመታሽ ለቃቂ አንተ ትመታኛለሽ እንዴ ምን እንጠብቃታለን አይ የምር አይ ተው ችግር የለውም እሺ በቃ ለኔ ለጓደኝነት አንተ ምን ችግር ብታስመስል ለአንድ ቀን ብታስመስል ምን ችግር ሌላ ነገር አለ ለአንድ ቀን ብትል ለኔ ሞናቀታ አንኖን ነገስ ደግሞ አንተ ምን እንደምታመጣ የክፍለ ከተማው ችጋራ ማለት ለእንደ ዓለም ያወቀው ችጋራ ምን በቃ ረዳዋለሁ ነው አሁን እኮ የኔ ጥፋት እኮ እኔ እንደምረዳህ መሆኑ ነው አሁን እኮ የት ነው እያላት አሁን ገና ሊላት እኮ አይደለም ኦሬዲ ብሏታል ልመታኝ ነው እንዴ አንተ ደግሞ ራስህን ቻልና ብሏታል እኮ ታዲያ ምን ችግር አለው እንደዛ ቢሆን የተረድተኸኝ የምታውቀው ነው እረዳሃለሁ ወደፊት ለኔ ለጓደኛ ብለህ ብትቸገር ምን ችግር አለ ካላችሁ ችግር የለም አይ ማርያምን እኔ ቢያንስ ይኸውልህ ከዚህ በፊት በቃ አይታል የፍቅር ህይወቴ ታውቃላችሁ ሁላችሁ እቺ ልጅ በዚህ ወይ እንኳን እጄ ከተሳካልኝ ብዬ ነው በቃ አንተ ወንድ ልጅ አይደለ እንዴ አንተ ቆይ ምንድነው ወንድ ልጅ አይደል እንዴ ቆፍጠና አትልም እንዴ ምን ችግር አለው እንደዛ ብላት አንተ ምን ያቅታል እንዴ አንተ በቃ እንደዛ ማለት ነው መንገድ ይያለ ለምንድነው ምንም ሌላ ማሳመኛ መንገድ የለም ኦሬዲ አጠፋ ነው እኔ ደግሞ ምለው አንተ ቆይ እንዴት ነው አንተ እንደው ስታስበው አንተ ራስ እኔ ነኝ መረዳችሁ ምናምን ስለተምናለህ ምን ችግር አለው በቃ እኔ መረዳችሁ ምን ወዜ ምን አንዴ ዋሽቷል አንዴ አውርዶናል አምናለች ልጅቷ አምናለች ምን መሆን ፈልገህ ነው እንዴ ተረጂ መሆን ፈልገህ ነው አንተ ብትረዱኝ ደስ የምር ብትረዱኝ እኔ ደስ ይለኛል ደስተኛ ምን ኧረ ዮኔል ግን በጣም የተጨረጨርክ ነው መድኃኒዓለም
ስለራሳችሁ እኛ ራሳችንን ዝቅ አድርገን አንተን ከፍ እንድናደርግ። አዎ ምን ችግር አለው? አይ ምን ችግር አለው? ጓደኛ አይደለው እንዴ? ለሱ የለውም በለ ለሱ ችግር የለውም እኮ ግን ይሄ ነገር ለሱ ምንድነው ይዙ ጥቅም የሌለው ነገር ነው። ጥቅም አለው። እኔ ቦስ በቃ እኔ ቦሳችሁ እንደሆንኩ እንዲታወቅ እፈልጋለሁ። በቃ እሷ እንደዛ እንድታውቅ እፈልጋለሁ። በቃ ቅድም 60 ብር ሰጥቶኛል። እሷስ ቦስ ነች? ማርያም ቦስ ነች እሷ ቦስ ነች። የሀብታም ልጅ ነች። ለዛ እኮ ነው እኔ የሀብታም ልጅ ባትሆን እንደዚህ እላታለሁ። ነው ውሻ የሀብታም ልጅ ብትሆንስ አይደለም እሷ ግሬሷ ከፍ ያለ ይኸውልሽ የሀብታም ልጅ ሆነ እኔ ታዲያ ዳኒ ምን አልላት አልችልም። በቃ እኔ ከካም ደሃ ነኝ። ጓደኞቼ ናቸው የሚረዱ። እኔ ከካም አይደል? አንቺ ግን ከካም ነሽ። እኔ ከካም አይደል? አትምጪኝ አንቺ ደህነት ማርያምን አትምጪኝ። በቃ ገደል ግቢ መሄድ ትችያለሽ። እነግራታለሁ። ምንም እውነቷ ነው። እረፊ ናፍቆት እረፊ። በቃ ከፈለግሽ ታዩ በቃ ሁሉም ነገር ይቅር። ቪዲዮም አንሰራም ሂዱ በቃ እኔ ብቻዬን አገኛታለሁ። ትመጣለች። ይኸውልህ ዮኔል እስካሁን በሰላም አውርቻለሁ። ስትመጣ እላፊ ሌላ ነገር ምናምን ብትወራ ከኔ ጋር ትጣላለህ። እሺ እናያለን። አንተም ከኔ ጋር ትጣላለህ። ዮኔል እያስጠነቀቅኩ ነው። አታስጠንቅቀው። እኔ አንዴ ካፌ ወጥቷል ገብቷል። እቺ ልጅ እንደዚህ ካልካ እቺ ልጅ ማጣት አልፈልግም። እቺ ልጅ እንደዚህ ብላት ባጣት እስከ መጨረሻው ድረስ አስቀይማል። ጸብ የሚሆነው ካንተ ጋር ነው። እዚህ በለፊቷ አዋረደ። ይኸውልህ አሁን ትመጣለች ልጅቷ። ምን እንደምታመጣ ያለው ጠብቃታለሁ። አንተ እስቲ እናት ወልዳለች። አንተ ወንድ ነህ እሷ አይረዳንም በላት እስቲ። አንተ ወንድ ነህ እሷ ስትመጣ እሷ አይረዳንም በላት። እኔ ጓደኛ አይደለም እንደዚህ እኔ ነኝ የምረዳችሁ እንዲህ ብያታለሁ እኮ ብያታለሁ። እኔ ፊት ትላታለህ እላታለሁ። ይኸውልህ እንደዛ የምትል ከሆነ ከደበረ ሂድ ከሆኑ እኔ እሷ ከመጣች በኋላ እንደዛ ብትል ማለት ነው እንጋደላለን። አንተ ምንድን ነው የምታወራው እንዴ? ሰው ፊት እንዴ? ምን ሆነ ነው? ወጣት እኮ ነህ እና በቃ ወጣት ነሽ አንቺ። አሮጊት ነሽ እንዴ? አትረጅም እንዴ? ወጣት ሆነ እንዴ ነው ሰው እንደሚረዳ አስበህ ለብረማ ትረዳ። ምን ችግር አለው? ምን ችግር ለአንድ ቀን ለኔ ክብር ዝቅ ቢል ምን ችግር? ጓደኛ አይደል? እኛን ስለናካ አይደል እንዴ? የሚዋጭ ነገር ስንት የሚደበቅ ነገር ምን እደብቃለሁ? ፊታችሁ ያሳምናል። አሁን ምረዳቸው ምናምን ፊታችሁ ያሳምናል። አፍህን እየከፈትክ እን ኮሮኮንች የሆነ ፊትሽን ምን አሁን ታምና ልጅቷ ራስ ቶሎ ያመነችው ለዛ ሌላ ነገር ውስጥ አትምጪኝ። ናፍቆት ሴት ነሽ አትምጪኝ። እኔ አንቺን መምታት አልፈልግም። በቃ አትምጪኝ። ፈልግና እስቲ ንካኝ። ክብርሽን ጠብቂ። በቃ ክብርሽን ጠብቂ። አትምጪኝ። ክብሬንማ አዋረድከው እኮ የምን አባ ክብር እንደ ስራ እኮ ያስመታል። አትምጪኝ። ምረም ያስመታል። ናመታኛ ምረም ያስመታል። ደነስ ያስመታል። ስራ እንዲህ ትመታለህ። ማርያምን ግን አንዴ ዋሽተሃል። ማርያምን አንተ ቆይ አንተ ከነሱ ጋር ልትሆን ነው? እሺ ብለኛል ነበር። አንዴ ዋሽተሃል። እሱን እንስራ በቃ። አንዴ ዋሽቷል ይሄ ልጅ በቃ እንደዋሸ እንደነገራት ምን ባሏሽ ሳንዴ አሁንስ እንደ አዲስ አናግሬያችሁስ ቢሆን ምን ነግራት ምን ችግር አለው? ጓደኛ አይደል እንዴ? ለሰው ልጅ ክብር ይኑራ። ምንም ጓደኛ እኔ እኮ ይኸውልህ በእውነታው እኮ ክብር አለኝ ነው። ክብር ሳይኖረኝ ቀርቶ እኮ አይደለም። ግን ለዚህች ልጅ እንደዛ ብያታለሁ። ኦሬዲ የሀብታም ልጅ ነች እና ደግሞ እኔ ከእናንተ በቃ እናንተ እንደምረዳችሁ ምናምን ካወቀች ለእኔ ያላት አስተሳሰብ ይቀየራል። ገብቶሃል? በቃ እኔ አንተ አሁን ትመስላለህ። አንተም ትመስላለህ፣ እሷም ትመስላለች። ለዛ ነው ያልኳት። ምንድን ነው በሽተኛ አይመስልም? ያንተ ፊት ነው የምትፈልገው? ዮኔል ምን አጨቃጨቀ? እንትን ማስመሰል አይጠበቅም። ልጅቷን ዋሽቼ ምናምን ሌላ ማለት የፈለግኩት ይመስላል። በቃ ችጋራም ነው የምትመስለው። ችጋራም ነው የምትመስለው። ችጋራም ነው የምትመስለው። ሌላ ነገር በቃ አትምታኝ። አትምታኝ። ምንድን ነው ዝም ብሎ አትምታኝ። ፊት ክርዳታ መሲያንስ ነው መመታት። እውነቱን ስናገር መታኝ። እንደውም ይኸውልህ እውነታውን ልንገርህ ከሁላችንም እንደውም ችጋራ የምትመስለው አንተ ነህ። ኧረ ተው ሌላ ትርፍ ቃል አትነጋገሩ። በቃ አንተ ነህ የምትመስለው። በቃ እውነቱን ነው የምናገረው። ትመስላለህ። አንተም ትመስላለህ። አንተም ትመስላለህ። አንቺም ትመስያለሽ። አዎ ትመስያለሽ። በቃ ምንም ችጋራም ነው የምትመስለው። አፍህን አትክፈት። ፀጉሬን ናፍቁት እንድመታሽ አታስገድጂ። እጄ እንዳነሳብሽ አታስገድጂ። ወንድ ነው የምታኝ። እጄን እንዳነሳ እዛ ክብሬን ያጓደለ። ወንድ ነው የምታኝ። አዎ ወንድ ነው የምታኝ። እመታሻለሁ። ማነሽ? ኧረ በእናትሽ ኧረ ተይ። አንተ ምን ሆነህ? ለቀቀኝ። ምን አጋ አንቺ ደምረመች። እመታለሁ። ምንም አታመጣም። ማርያምን ምንም አታመጣም።
ምን ልትሆን ነው? ምን ልትደረብላት ነው? ምታኛ እኮ ምታኛ። አልቀመጥም። ምንድን ነው? ለሶስት ልመቱኝ። ማንም አይመታም። ለሶስት ልመቱኝ። ልቀቀኝ፣ እሺ ልቀቀኝ። እቀመጣለሁ። ተቀመጥ፣ ልቀቀኝ። ከዚህም ትይዙኛላችሁ። ስልኳን ከየትም ፈልጌ ደውዬ እነግራታለሁ። እኔ ንጹህነቴን አረጋግጥ። ወንድ ነህ አንተ፣ እውነቱን ንገራት። ወንድ ነህ አንተን መጀመሪያ ማለት ነው በደንብ ትደጉ። ምንም ባሽቷል። ከዚህ በኋላ ቪዲዮ ምናምን አንሰራም። አንተ ነህ ድጎማ የሚያስፈልግ። አንቺ ምንድን ነው የምትይው? አንቺ መታሻለሁ። አትንካው፣ መቤቴን አትንካው። ምንድን ነው አንተ? ቆይ ችጋራም አይደለችሁም? እሺ አይደለም። እኔ ርቦሃል አበላሁም። ርቦሻል አበላሁሽ። ልቀቀኝ። እንደዚህ መገማመት ጀመርን። ናጋብዛል። ርቦ ነው ርቦ ሂጂ በቃ ይዞኛል። ልቀቀኝ። እግሬ እጄን ልቀቃት። ማርያምን እጄን ይገባ። እሺ አረባችሁ ልቀቃት። ተው ሚቲ ምን ሆነ ነው? በቃ እኔ ያለው አቡሽ ርቦ ነው። ተዋቸው። እኔ ያለው ዳቦ ገዛላለሁ። ና እኔ ያለው በእኔ ትተውናለች። በል ምን ሆነ ነው? ሌላ ነገር ውስጥ ፕራንክ ነው ዮኒ። ኧረ ሚኪ ትልቅ ሰው ነህ፣ እንደ እድሜው ነህ። እኔ ርባችሁ ጋብዣችሁ አላውቅም። ሚኪ ተው በእናትህ። ካሜራ ጭራሽ ካሜራ ፊት ነው። ያው እዛ ብረቱ ስር እጨቱ። እሺ በቃ እሺ፣ ይቅርታ። ተናዶ ሌላ ነገር። ኧረ ተው ሚኪ። ፊሿ ግን ይመችሽ። መጀመሪያ ተስማምተሽ ነበር። ነይ እናቴ ተውት። ነገር እንደ ትልቅ ሰው እሷን ይደብራታል፣ እሱም ይደብረዋል። እኔ አልደበረኝም ማለት አይደለም። በቃ የሚቀርብ ነገር እንደዚህ ችጋራን ፊት ምን አይለኛል ደግሞ የጠባስ ችግር አይዘኝ። አረ አላየሁም። አንተ ትጣለኛለህ። በቃ ፕራንክ ነው ተባልክ። አንዴ ና ቁጭ በል። ይቅርታ በቃ ፕራንክ ነው። እሺ በቃ ወደ ስራ። ምንድን ነው ትላንትና ፊሽን ምንድን ነው? ሰው ጋር አስደውለሽ ምናምን እንዴ? እኮ ነው። ይቅርታ አቤቴ። እና ጥሩ እየተበቃቀልን ነው፣ እንቀጥላለን። ችግር አይ ማርያም ለኔ ባይዘው ማርያም በጣም ጥሩ እየመጣችሁ ማርያምን አመሰግናለሁ። ይሁን እኔ ማገኛ እኔ ችግር የለም። በዊርድ ነገር እየመጣችሁ ነው ባይዘው። እሺ ማርያምን ታረቀስከ በኋላ ማይሻጃ ቢሎ ከባድ እንዴ ተኝታ ነው ቀርጾ ማርያም በሲኖ እያቀደድኩ ፕራንክ አሰረው እናንተን ማለት ነው። እኔ ሙቻለሁ። ምንም አታመጡ። ችግር የለውም ማርያም ችግር የለውም። እኔ ራቁትን በሳፋ ካላጠፉ ፕራንክ ላይ እኔ ሙቻለሁ። ይፎክሩ፣ ችግር የለውም። ቤተሰቦች ይፎክሩ ምናምን፣ ግን እኔ ምንድነው አልሰማም። አልፎከሩም ማንንም አልሰማም። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ያው ለቀልድ ነው ቤተሰቦች። ይሄ እንደዚህ አይነት ነገር በእርግጥ አሁን የሆነ አይደል እንዳለው በጣም የሚያቀያይም ነገር ነው። የምር እንደዚህ አይነት ነገር በጣም የሚያስከፋ ነገር ነውና ያው ትማሩበታላችሁ፣ ከቀልዱ ባሻገር ትማሩበታላችሁ ብዬ አስባለሁ። ሁላችሁንም ቤተሰቦች ይወዳችኋለሁ። እስከ መጨረሻው ድረስ ስላልያችሁት በጣም ነው የማመሰግነው። በኔክስት ቪዲዮ እንገናኛለን።